አሃድ ሆነን ስለሰራን የመጣ ለውጥ ነው። ስለዚህ ወደ ሰላም ወደ አንጻራዊ ሰላም ከመጣን በኋላ የተሰሩ ስራዎች ደግሞ ሊያካክስ የሚችል ስራ እየሰራ ነው የሚገኘው። ባለፈው የወጃ ጤና ሁሉ አቀፍ ጤና ኬላ አስመርቀናል፣ መንገድ አስመርቀናል። እንደዚሁም የአስተዳደር ህንፃ ጀምሮ በፍጥነት እየተገነባ ነው የሚገኘው። ቅድም የመንገድ ጥያቄዎች ተነስተዋል፣ የትራንስፎርመር፣ እነዚህ ሁሉም ነገሮች ሰላም ሲኖር ነው እነዚህ ሁሉም እንሰራው። ሰላም በመኖሩ እነዚህ ስራዎች ጀምረናል። ሰላም በመኖሩ እናንተን እናግዛለን፣ እናስተባብራለን። ስለዚህ ሰላሙ ለማጽናት ሁላችሁም ማንም የሚናቅ የለም። የሀገር ሽማግሌ ዋጋ ከፍለዋል፣ ወጣቶች ዋጋ ከፍላቸዋል፣ ሴቶች ዋጋ ከፍለዋል። ይሄ ሰላም ደግሞ ለማጽናት ሁላችሁም ግራ ቀኝ ላይ ከዶቦ ሳቦላ ከዶቦ ዞጋይ ከተለያየ አጎራባች ቀበሌዎች ከስልጤ ወረዳ ያመጣችሁ ያላችሁ አባቶች ሁላችሁም ቀጠናው ሰላም ሲሆን ለሁላችንም ነው የሚጠቅመው። ሰላም ሲደፈርስ ሁሉም ነው የሚረበሸው። ብሔር የለውም። ሰላም የደፈረሰ ጊዜ ሃይማኖት የለውም። ኢባዳ የሚባል ነገር የለም። አማን ሲኖር ነው ኢማን የሚኖረው አይደለም እንዴ? ስለዚህ ለሰላም ሁላችንም ዘመቆም አለብን። ከዛ በኋላ ልማቱ ማፋጠን አለብን። የኛ የዱበና ጎላይ አካባቢ ትርፍ አምራች አርሶ አደር ነው ያላችሁት። ብዙ የመስኖ ተጠቃሚዎች ናቸው። ይህንን ልምዳችሁ ደግሞ ለሌላው ማካፈል፣ ለጎረቤት ተደብቆ ማደግ ምንም አይጠቅም። ተያይዞ ነው ማደግ አለብን። እዚህ ጋር ሞዴል አርሶ አደር ካለ ቀጥሎ ያለው ማሳ ሞዴል መሆን አለበት። ይሄ ደግሞ የምናስተባብረው እኛ ነን። አመራር ብቻ አይደለም ይሄ የሚሰራው። ይሄ ስራ የአመራር ስራ ሳይሆን የማህበረሰብ ነው። ትርፍ አምራች እንደሆኑ ሁሉ ሁሉም ትርፍ አምራች እንዲሆን፣ ኤክስፖርተር እንድትሆኑ፣ ማኑፋክቸሪንግ ኢንዱስትሪ እንዲመጣ፣ መንገዱ በራሱ ሰዓት ይመጣል። መጀመሪያ ሰላማችን፣ አብሮነታችን፣ ታታሪ ሰራተኛ መሆናችንን ይዘን ከቀጠልን አመራሩ ከናንተ ጎን ሆኖ ነው የሚሰራው። አመራሩ እናንተ ለማገልገል ግዴታው ነው፣ ሌላ ስራ የለውም። ስለዚህ እኛ አብሮነታችን ጠብቀን አንተ ማነህ አንቺ ማነሽ ሳንባባል እንደ እህትና ወንድም እንደኖርንበት እንደለመድ ነው። እናንተ ሞዴሎች ናችሁ። ብዙ አብሮነት ያለበት አካባቢ ነው። ይሄ ግን ለሁሉም አካባቢ ሞዴል እንዲሆን አጠናክራችሁ እንድትቀጥሉ። ይሄ ትምህርት ቤት አሁን ዛሬ መሰረት ድንጋይ ጥለናል። ቶሎ ጨርሰን እንደ ብልጽግና ፓርቲ ቅድም ተመስገን እንዳነሳው ፕሮጀክት ጀምሮ የመጨረሽ ልምድ አለው ብልጽግና ፓርቲ ነው። ይሄን ልምድ እኛም ወስደናል። በዚህ ዞን የአንድ ወረዳ አንድ ፕሮጀክት 7 አቅደን 7ቱም በአንድ ዓመት አሳክተናል። አብዛኞቹ የጤና ተቋማት ናቸው። አንድ ሌላ ማህበራዊ አገልግሎት የድልድይ ምስራቅ መስቃን ወረዳ ድልድይ፣ እዚህ ይሄ ወረዳ የወጃ ጤና ኬላ፣ እንደዚሁም ቡታጅራ ከነማ ፋርማሲ ብሎክ፣ ሌሎችም እንደዚህ የማህበረሰብ መድኃኒት ቤት የማህበረሰባችን ዋና ችግር ብለን የለየናቸው ነገሮች ለማሳካት ችለናል። ይሄ የብልጽግና ፓርቲ እና መንግስት ትሩፋት ነው። ይሄንንም ፕሮጀክት ባጠረ ጊዜ ጀምረን እንጨርሰዋለን። ምን ትላላችሁ? በመጨረሻም ይህንን ፕሮግራም እንዲሳካ ላስተባበራችሁ፣ ላገዛችሁ፣ በሚዲያ የምትከታተሉ አገር ውስጥም አገር ውጭም ያላችሁ የዶበና ጎላ ተማሪዎች፣ የዞናችን ተወላጆች የትም ያላችሁ ይህንን ትምህርት ቤት ጀምረን እስክንጨርስ ድረስ ከጎናችን እንድትሆኑ በዚህ አጋጣሚ ጥሬን አቀርባለሁ። የተሳካ እንዲሆን ያማረ እንዲሆን ባጠረ ጊዜ ጨርሰን ሪባን ለመቁረጥ ያብቃን እያልኩ በራሴ ስልጣን የቀድሞ ተማሪዎች ህብረት አባልና የክልሉ ስራ ዕድል ፈጠራ ቢሮ ኃላፊ የኔ ደግሞ አብሮ አደጌም ጓደኛዬም ነው አቶ ሙስጠፋ ኢሳ ወደ መድረክ መጥተው የሚሰማቸው ነገር ካለ ብቻ አስተያየት እንዲሰጡ ጋብዛለሁ። ሰላም ናችሁ? ሰላም ናችሁ? አካባቢው ሰላም ነው? እጅግ በጣም አመሰግናለሁ። ዛሬ በእርግጥ የተገኘሁት መንግስትን ወክዬም አይደለም፣ ቢሮውን ወክዬም አይደለም። እንደ ቀድሞ የዚህ ትምህርት ቤት ተማሪ ዕዳ ያለብን ስለሆነ ውለታ ያለብን ስለሆነ በዚህ አጋጣሚ እዚህ ተገኝቼ የራሴን አሻራ ለማሳረፍም ለማስተባበርም ነው የተገኘሁትና እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ።
የተከበሩ አቶ ሙስጠፋ ሀሰን የምስራቅ ጉራጌ ዞን ዋና አስተዳዳሪ፣ ዶክተር መሐመድ ሰብራላ የምስራቅ መስቃን ወረዳ ዋና አስተዳዳሪ፣ የተከበራችሁ ያሳደጋችሁን አባቶች፣ የተከበራችሁ እዚህ መድረክ ላይ የተገኛችሁ የቀድሞ መምህራን፣ የቀለም አባቶቻችን ሁላችሁም እንኳን በሰላም ተገናኘን። በእርግጥ ብዙ ምሁራን፣ ብዙ አዋቂዎች፣ ብዙ ታላላቅ ሰዎች ባሉበት መልእክት ማስተላለፍ የሚከብድ ቢሆንም ትንሽ ግን እኔም የተሰማኝን ማንሳት እጅግ በጣም አስፈላጊ ስለሆነ የተወሰኑ ሀሳቦችን ለማንሳት ሞክራለሁ። ብዙ የተዘጋጀው አይደለሁም። ይሄ ትምህርት ቤት የነበረበትን እናውቃለን። ያው የጎልማሳ እድሜ ያለው ትምህርት ቤት ነው። ኦልሞስት ወደ 40 ዓመት እየተጠጋ ያለ ትምህርት ቤት ነው። ከቀድሞ በጣም በርካታ ነገር የተሻሻሉ ነገሮች አሉ። ይህ ትምህርት ቤት በጣም ገናና የነበረ በተለይም በተማሪዎቹ አቅራቢያ ላይ ሁለተኛ ደረጃ ትምህርት ቤት ባለመኖሩ ምክንያት ቡታጅራና እንሴኖ አለፍ ሲል ወደ ዝዋይም ወደ አዲስ አበባም ሄደን ትምህርት ይቀስሙ ስለነበረ ትምህርት ቤቱን በመልካም ነገር የሚያስጠሩ በጣም ብሩህ አእምሮ የነበራቸው ዛሬ ላይ ከሀገር አልፈው በተለያዩ ዓለም ሀገራት ላይ ሀገርን በመልካም ስም እያስጠሩ ያሉ የሀገር አምባሳደሮች እንዲሁም በዓለም አቀፍ ትልልቅ ድርጅቶች ላይ አሻራቸውን እየሰሩ ያሉ እዚህ ትምህርት ቤት ላይ ተምረው የወጡ በርካታ ተማሪዎች ያፈራ ትምህርት ቤት ነው። ስለዚህ በመሀል ተቋርጦ ትንሽ ትምህርት ቤቱ በማይመጥነው ደረጃ ላይ የተገኘ ስለሆነ ዛሬ ቁጭት የወለደው ምናልባትም መስራት እንችላለን፣ ማድረግ እንችላለን፣ ሌሎች ትምህርት ቤቶች የደረሱበትን ደረጃ ላይ ማድረስ እንችላለን በሚል የቀድሞ ተማሪዎች ወዳጆች በቁጭት ተነሳስተው እነሆ ወደ ቀድሞ ገናናነቱ ሊመልሱ በጣም ዝግጅት ላይ ያለ ስለሆነ ይሄንን ደግሞ በተለያየ አጋጣሚ እያየን እያገዝን እያስተባበርን የምንገኝ ሁሉ በጀመርንበት መንገድ ቋጭተን ወደ ቀድሞ ገናናነቱ ወደ ቀድሞ ስመጥርነቱ ማስመለስ ይኖርብናል ማለት ነው። እንግዲህ ሰው ሀገር የሚወዳደረው በትምህርት ነው። ዛሬ ዓለም የደረሰበት በጣም ከፍ ያለ ቴክኖሎጂ፣ ከፍ ያለ ከፍተኛ ቴክኖሎጂ ደረጃ ላይ የደረሰው በትምህርት ነው። ትምህርት ደግሞ ሰውን ይሰራል፣ ሀገርን ይገነባል። ስለዚህ እቺ ሀገር አሁን ከነበረችበት ቁልቁለት ወደ ማንሰራራት እየተመለሰች ያለች ሀገር ናት። በትውልዶቿ በራሷ ልጆች ተረጂነትን አሽቀንጥራ ጥላ በራሷ ለመቆም በጣም ብዙ ጥረቶችን እያደረገች ትገኛለች። በተለይም ባለፉት 7 የለውጥ ዓመታት በብልጽግና የሚመራው መንግስት ያሰበውን የሚፈጽም የጀመረውን ደግሞ የሚጨርስ በዓለም ደረጃ ላይ በጣም ከፍታ ላይ ሀገሪቷ እንድትደርስ ብዙ ስራዎችን እየሰራ ብዙ ፕሮጀክቱን ጀምሮ እየጨረሰ ያለበትን ወቅት ሁላችንም እንገነዘባለን። ስለዚህ እኛም እንደ አንድ የሀገር አካል እዚህ ተሰባስበን በእውቀታችን፣ በገንዘባችን፣ በጉልበታችን፣ በሀሳባችን በጣም ክፍት ልብ ሰጥተን ለሀገር የሚኖረውን አስተዋጽኦ አሻራችንን በማሳረፍ ማሳየት ይገባናል ማለት ነው። በቅርቡ ምናልባትም ከ15 ቀን በኋላ የህዳሴ ግድብ ለማስመረቅ ጫፍ ላይ እንገኛለን። በዚህ ግድብ ላይ ሀስንትኑ በጣም ብዙ ነው።
የሁላችሁም አስተዋጽኦ ያለበት እንደሆነ በጣም እንረዳለን። ስለዚህ ሀገራችን ከቁልቁለት ወጥታ ወደ ከፍታ እያንሰራራች እየተንደረደረች ያለች ሀገር ናት ማለት ነው። ቀጣዩ ጊዜ በጣም ብሩህ ነው። ቅድም አባቶቻችን ሲመርቁት እንደነበረው በሀገር ውስጥ ሰርቶ መበልጸግ ይቻላል የሚለውን ወደፊት ወንድሞቻችን ይሄን ፕሮግራም የሚከታተሉ ሁሉ ተስፋ አድርገው መስራት ይጠበቅባቸዋል። ስለዚህ ሀገራችን ወደ ከፍታ እየመጣች እንዳለ ሁላችንም መገንዘብ ይኖርብናል። እዚህ ለተገኛችሁ ለታናናሾቼ፣ ለእህቶቼ፣ ለወንድሞቼ ማስተላለፍ ፈልገው መልእክት ዛሬ በጣም በርካታ መልካም እድሎች አሉ ልጆቻችን ላይ። ትላንት የነበረ ጨለማ፣ ትላንት የነበረ ልፋት፣ ትላንት የነበረ ትምህርት ፍለጋ ርቀት መጓዝ መሄድ ዛሬ አብቅቷል። በእጅ ስልኮቻችን በጣም በርካታ ነገሮችን መማር እንችላለን፣ ማወቅ እንችላለን። ከሌሎች አካላት ጋር ተወዳዳሪ መሆን እንችላለን። ይሄን ደግሞ ውጤታማ መሆን የምንችለው በመማር ነው። የክህሎት ባለቤት በመሆን ነው። የእውቀት ባለቤት በመሆን ነው። ስለዚህ ትላንት የነበረውን ከታላላቆች ጥበብን፣ ምክርን በተገቢ ተቀብለን ትምህርቶቻችን ላይ በደንብ ጠንክረን መስራት፣ መማር፣ ማጥናት፣ ተወዳዳሪ መሆን በጣም ይጠበቅብናልና እዚህ ትምህርት ቤት ላይ ታላላቆቻችሁን ብታስቡ ብዙ ቦታ ላይ የደረሱ ለዓለም ለሀገር ትላልቅ አስተዋጽኦ እያበረከቱ ያሉ ሰዎች አሉ። እንደናንተ ምናልባትም በአንጻራዊነት በተመቻቸ ሁኔታ ላይ አልነበሩም። ዛሬ ደግሞ የእናንተ የተሻለ ስለሆነ ይሄንን እድል በተገቢ ተጠቅመን ውጤታማ ስራዎችን መስራት አለብን። እንደጀመርነው ልክ እንደ ብልጽግና እንጨርሰዋለን የሚለውን የኔም ሀሳብ ነው። መልካም ቀጣይ ደግሞ ለምረቃ እንድንበቃ አላህ ይርዳን። እጅግ በጣም ያከናውናሉ። ከፍ ያለ ክብርና ምስጋና ያቀረባችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። አረጃችሁ ያስፈልጋል፣ እልልታ የለም። እንኳን ደስ አላችሁ። የደቦና ጎላ ሁለተኛ ደረጃ ትምህርት ቤት የቀድሞ ተማሪዎች ወዳጆች ማህበር በዛሬው ዕለት የደቦና ጎላ ሁለተኛ ደረጃ ትምህርት ቤት ደረጃውን ለማሻሻል የመብራት አገልግሎት እንዲያገኝ ደግሞ ትራንስፎርመር በዚህ ስፍራ ላይ እንዲቆም በመሰረተ ድንጋይ የማኖር መርሃ ግብር የዞናችን ዋና አስተዳዳሪ ክቡር አቶ ሙስጠፋ ሐሰን እንዲሁም ደግሞ ዶክተር መሐመድ ሰብራላ የምስራቅ መስቃን ወረዳ ዋና አስተዳዳሪ እንዲሁም ክቡር አቶ ተመስገን ከተማ የማህበሩ ሰብሳቢ፣ ኢንጂነር ሙስጠፋ ኢሳ የክልላችን ስራ ዕድል ፈጠራና ኢንተርፕራይዝ ቢሮ ኃላፊ በተገኙበት መሰረተ ድንጋዩን የማስቀመጥ መርሃ ግብር ቀደም ብሎ በነበረው ፕሮግራማችን ይኖራል። አሁን የርችት የመነኮስ እንዲሁም ደግሞ የዳቦ ቆረሳ መርሃ ግብር እየተከናወነ ይገኛል።